ለሙፍቲ አስበው አይደለም አጋጣሚ ነው የሚጠብቀው በየጊዜው አጋጣሚ እየጠበቀ መጮህ ይፈልጋል ማስጮህ ይፈልጋል ሶላተል ሀይባን ሰግድን ሶላተል ጀናዛን ሰግድን ወሃብያኑ እንደሆኑ ምን አይነት ለሙስሊም ምን ያህል ጥላቻ እንዳላቸው በሙፍቲ ወጣ ካሁን በኋላ እነዚህ ወንድሞቻችን ናቸው አንድ ነን የሚለው የሙስሊም ገዳይ ብለን እንወስደኛው ተመልከቱ ያለውን አመለካከት ውስጡ የተቀበረውን እሳተ ገሞራ ለሙስሊሞች ያላቸውን ጥላቻ አለ አህሉ ሱነቲ ወልጀማዓ ሙስሊሞችን ይወዳሉ ለሙስሊም እንድትደርጉ ሙስሊም እንዴት ይጠላል አንተ የምታጠፋው ጥፋት ከእስልምና የሚያስወጣህ ነው ተባልክ ያንተም ቢጤ የሚሰሩ ሰዎችም ከእስልምና የሚያስወጣ ነው ተባለ እንጂ ሙስሊሞችን እንጠላለን አይደለም ለአበደን አይታሰብም ይሄ ሰውየው ውስጡ የተቀበለ አጋጣሚ ነው የሚፈልገው ተንገብግቧል ተቃጥሏል ብዙ ብሶት አለበት ብዙ ብስጭት አለበት ውስጡ ላይ የነደደውን እሳተ ገሞራ አጋጣሚ እየጠበቀ ይፈነዳል በቃ ይሄ ነው አሁንም ስሙትማ የሰውየው አገላለጥ በዚች ድምጽ ማአትን የተናገረው ማአት አልኩህ እኮ ማአት ከመንገር አንድነን ሞይ አንድነን አይደለም እስከቻታይ መቼም እንዳንሆንም አንድ አይደለንም አለ አንድ ናችሁ ወይ አንድ ነን የሚል አካል አንተ እኮ ብቻ አይደለም እኛም ይገርመናል ከናንተ ጋር አንድ የሚሆኑ ሰዎች አንድ ነን የሚሏችሁ ሰዎች فهم منكم እነዛ ሰዎች ከናንተ ናቸው ምን ደምራቸውም ከናንተ ነው ምንም አይነት ዒላቃ የለንም ከእንደዛ አይነት ጋር ግን ዑመር ኮቻ ወይም ይሄ ይመር ገራዱ ከሚመራው ጀማዓ ጋር ጤነኛ ሰው ይቀላቀላል አብሮ ይሄዳል ብዬ አላስብም አይታሰብም አይሄድም ለአቂዳ ባይጠሉህ እንኳን አታስቀርብም አንተ በባህሪ ደረጃ ራሱ لا حول ولا قوه الا بالله የሚገርም ፍጡር እኮ ነው ሰውየው አናዶ ገሎ አላስቀብርም አለ እንደው እሺ ወይ ነው ስሙትማ የደረሰው ሽርክ ይሰራል አለ ሽርክ ሙስሊም አይሰራም ቢሰራም እንጂ እነሱ ከሚያመልኩት አሻንጉሊት ሁለት ጁባን እግር ኑሮት ኑሮት ቅጥም የሌለው ፊት ኑሮት ራስ የሌለው እነሱ ከሚያመልኩት ጌታ ሙስሊም የሚያመልክ አይሻልም የማመልክ ከሆነ ብናመልክ በህያ ከሚያመልከው ጌታ ያስጠላል እናመልካለን ያናመልክም እንጂ ተመልከቱ ለኢላህ ያሉን ጌታ አላህ Subhanahu Wa Ta'ala ምን ያክል እንደሚዳፈር ይሄ መረን የለቀቀ ባለጌ ደፋር አፈሰፊ ይሄ እኮ ሐቅ ሊባል የሚገባው አካል እኮ ነው ዒባደላህ ያ ማዓሽረ المسلمين انتبهوا والله አይሁድ ያልሰደበውን እኮ ነው አይሁድ ያልተናገረውን ይናገራል ከአይሁድ አልፎ ማለት ነው ከአይሁዶች አልፎ لا اله الا الله انا لله وانا اليه راجعون ሁለት የተጣመረ እጅ አለው የዋሃብያ ጌታ ይኸው ሲናገር ሁለት የተጣመረ እጅ አለው ባት ያለው ቀልጥም የሌለው ፊት ያለው ራስ የሌለው አሻንጉሊት ሀጃ ይሻል ሙያለ እሷን እንደገለጻ የኛን አህሉ ሱነት ወልጀማዓዎች ለኢላህ ያሉን ጌታ ራሱን በገለጸበት እየገለጹ እየፈሰሩ እያብራሩ እያስተማሩ ነው የሚሄዱት ያንን በሌላ ስዕል ሳለው እንደዛ አይነት ደፋር አካል ነው ይሄ لا اله الا الله ይሄ ሰው ከናታንያሁ በላይ እኮ ነው የምናየው ከናታንያሁ በላይ አክፈር እንደዛ አይነት ኢብሊስ እንኳን ራሱ እንደዛ አይዳፈርም እኮ ኢብሊስ فبعزتك እኮ ነው ያለው ይሄ እኮ لا حول ولا قوه الا بالله እንደው የዑመር ኮቻ ክፍረት እኔ እንጃ ምን አይነት ምን እንደው ክፍርር ያለ ካፊር لا حول ولا قوه الا بالله ጉድ ነው ለሙፍቲ ብሎ አይደለም ኦቁ ለሙፍቲ ብሎ አይደለም እያስጮህ ያለው ሌላ ነው
አንተ ውሃ ምን ያስጮሃል ሲሉት ውስጥ ያለው ድንጋይ አለ ይባላል። ፏፏቴ ሲጮህ ውስጡ ያለው የሚያስጮህ ለሙፍቲ ያዝኑ አይደለም። ሙፍቲ እዛ ቦታ ላይ መቀበር አለበት። ይሄ አይደለም እሱ የሚመለከተው። እሱ ስለ ሙፍቲ ጉዳይ የለም። አንዱ የሚያቃጥላቸው እሱ አልነበር? እኮ ጋር እኮ ነው፣ ግልጽ እኮ ነው። ዑመር ኮምቦልቻና ቃሲም የሚባሉት እኮ ሲያንገበግቧቸው የኖሩ ናቸው። ምን ሆነዋል ዋሃብያ ጋር ምን ሆነዋል እያሉ ሲገፉ ሲያወጡ ሲያወርዱ ለምን እንዴት አደርጋለሁ ስንት ነገር ሲያደርግ የነበረ አካል ነው። ዛሬ ላይ አዛኙ ነው መጣ አይደለም። መጠቀም የፈለገው አለና ነው። የአይሁድ ጩኸት ነው ይሄ። አንድ ነን እያለ ባፈሰ ቅቤ እየቀባ የሚመጣው አንድ ለሆዱ ነው፣ አንድ ለሰላሙ ነው። እኛ ደግሞ ለባለስልጣን ለሆዱ ለሚገዛ ልጆችም ተቀባዮችም አይደለንም። የሙፍቲ ሙሪዶች፣ የሙፍቲ ደረሳዎች ሐቆን አሕመር ቀይ መስመር አስምረው ብለዋል ሙፍቲ ረሒመሁላህ ረሕመተን ዋሲዓ። ለሳቸው አይደለም የፈለገው። አሁንም እንተቢሁ መቼም ሁሉም ያውቃል፣ የዑመር ኮቻን ጉዳይ ያውቃል ሁሉ። ጥጥት ያለ በቃ የአይሁድ ተላላኪ ከመሆኑ ባሻገር ለኢላህ ኃያሉን ጌታ አላህ ሱብሓነሁ ወተዓላን የሚሳደብ አፈሰፊ እጅግ በጣም ደፋር ደረቅ ባለጌ። እንደው ትንሽ ሐሪማ ላይ የቆየ ልንገራቸው። ሱፊዮች አሁን ሱፊዬ ናቸው እንደው እናውቃለን። በሀገራችንም ሱፊዬ ማህበረሰብ ውስጥ ነው ያደግነው። እንደዚህ አይነት ባለጌ አነጋገር አይናገሩም ብዙዎቹ። በቃ እንደው ብትሰድባቸው እንኳን እንደዚህ አይነት ባለጌ አልፎ ይሄ ፖለቲካል ጥቅምን፣ ስልጣን ጥማትን፣ ጥላቻን እነዚህ ሁሉ ደምሮ ሊፈነዳ ሊተረተር ነው የደረሰው። ለዚህ ነው መረን የለቀቀ። አለበለዚያ እሱ ለሙፍቲ አስበው አይደለም፣ አጋጣሚ ነው የሚጠብቀው። በየጊዜው አጋጣሚ እየጠበቀ መጮህ ይፈልጋል፣ ማስጮህ ይፈልጋል። ሶላተል ሀይባን ሰግድን ሶላተል ጀናዛን ሰግድን ዋሃብያ ነው። እኛ ተፈጥማቸው ተናግረናል። ሙስሊም የብስ መሰረችን ስንዘረዘረ ሙስሊሞች አይደሉም፣ መካ መግባት አይፈቀድላቸውም የሚለው ሰምታችኋል አይደላችሁ? አልሰማችሁ? እና ሙስሊም ያለ ያላረች ነው መግባት የለባችሁም። እውነት ነው ይመር እውነት ነው። መካ እናንተ ጫፏ መድረስ የለባችሁም። በቃ ስለማያውቋችሁ ነው እያስገቧችሁም ያሉት ስለማያውቋችሁ ነው እንጂ አለበለዚያ እናንተ ለመካ የምትገቡ አይደላችሁም። ይከለክላችኋል፣ ቁርአንም ይከለክላል እናንተ እንዳትገቡ። በደንብ ያዝልኝ። ያ አዩሃ الذين آمنوا إنما المشركون نجس فلا يقربوا المسجد الحرام بعد عامهم هذا وإن خفتم عيلة فسوف يغنيكم الله من فضله إن شاء إن الله عليم حكيم. لإله يالو جيتا الله سبحانه وتعالى إن أنت أمانيانو هي ሙሽሪኮች ነጃሳዎች ናቸው የተከበረው መስጂድ አልሐራም እንዳይቀርቡ ከዛ አመታቸው በኋላ አለ። እንደው ድህነት እንኳን ብትፈሩ ምናልባት የተወሰነ ኢኮኖሚ ሲመጡ ለዚያራ ብለው ሲመጡ ከሚያገኟቸው ጥቅማ ጥቅም እንደው ይቀራል እንኳን ብትሉ فسوف يغنيكم الله من فضله إن شاء الله سبحانه وتعالى እሱ ያብቃቃቸዋል አለ። ቃል ገባላቸው። ሙሽሪኮች ናቸው እናንተ ዑባዱል ቁቡር ቀብር አምላኪ ናቸው እነሱ። ላትመናት ሁበልን አመለኩ። እናንተ ደገር ጌታ ጫሌ ማን አላችሁ? አልከሶቅ አጥባሪ የሸህየን እንያ ባብዬ ጫልዬ ሾንክዬ እያላችሁ ይሄን ሁሉ እያመለካችሁ ነው። እኛ ደግሞ ሷሊህ ያመለከ ሁበል ያመለከ ያው ነው። ላፈርቀ በይነው ሁለቱም በማምለክ መካከል ላይ ምንም ልዩነት የለም። من عبد عيسى ومن عبد الحجر الأسود ጥቁር ድንጋይ የሚያመልክና ኢሳን የሚያመልክ ያው ምንም ልዩነት የለው። لا فرق بين من يعبد الأحجار والأشجار والملائكة والصالحين والأنبياء والمرسلين ልዩነት የለም። ሙሽሪክ ነው በቃ ርር ያላችሁ ሙሽሪኮች ናቸው እናንተ። መስጂድ አልሐራም መግባት የለባችሁ። እኮ ተነጋግረናል እኮ በቃ ጴንጤ አይገባም እዛ። እናንተ ወተንዩ ጣዖት አምላኪያን ናቸው። እንደ አህለል ኪታብ እንኳን ራሱ ሚዛን አንሰጣችሁ። የሐቂቃ እውነት ማለት ነው። ትክክለኛው ገለጻ ይሄ ነው። ትክክል ነው። ማንም አልዋሸም በዚህ ላይ። አዎ እምነታችንም ይሄ ነው። ምናልባት እዛ ረግጠ ሌላ አትናገር የሚል ካለ በደንብ ነው የምናገረው። ለዑመር ኮምቦልቻ ይሄ ራሱ ስንት ነው ውስጥ ላይ አሁን ራሱ የተፋው
ለሆዳምኛ ምን ብቻ አይሰጥም አበደን عليها نحيا وعليها نموت وعليها نبعث إن شاء الله من الآمنين أبداً زارم تنام نجم وهذه قال عند يدلم وعندما شاكلم عايدان عندنا نمل كاله بلو قطقطوا أنت بتشاهد أنا ما قطقطوا الله أنت جاي منك كاله فهم منكم الناس كنا نتناجوا منهم ليونة الله أنت كتدمروا يمي أنت مسلم نهبلو አንተ ሙስሊም አድርጎ ወንድም የነህ ብሎ የሚሄድ ካለ ፈሆ ካፊር ሚስሉ ያንተው ቢጤ ካፊር ነው እሱ ራሱ ይሄ ምንም የሚያወላውል አይደለም አስቤበት ኮምብዬ ከደሊል ከማስረጃ አንፃር ነው የገለጽኩት ይሄን በደንብ ጠጣው ማን ወለደልና አባት ላይ ላይ ለማን አስተምሮ ወጥቷል አላህን ይገዛና አሻን ሁሉ ጤጣ የሚወርድ ጌታ የሚያመልክ ማን አዛምሩ ነው ወንድማችን ምትላቸው ተመልከቱ አላህ Subhanahu Wa Ta'ala ነው አሻንጉሊት ጦጣን የሚያመልክና እኛ መካከል ልዩነት አለ ይያለ ነው አሻንጉሊት የሚለው ለላህያሉን ጌታ አላህ Subhanahu Wa Ta'ala አላህ በልየዳሁ መብሱጣታን እያል ويبقى وجه ربك ذو الجلال والإكرام እያል ፊት እንዳለው ስንገልጽ አላህ Subhanahu Wa Ta'ala እጅ እንዳለው ሁለት እጅ እንዳለው ስንገልጽ አላህ Subhanahu Wa Ta'ala ሁለት አይን እንዳለው ስንገልጽ ሐዲስ ቁርአን ባስረዳውና በገለጸው መልኩ ስንገልጽ ያንን ይዞ አሻንጉሊት ተሰራ ከዛ ላይ ከንግግሩ ላይ ሐዲስና ቁርአኑን እኮ ነው አሻንጉሊት እየሰራበት ያለው ያንን አሻንጉሊት ተሰራ ከዛም በኋላ አላህ Subhanahu Wa Ta'ala ለላህ ያሉ ጌታ አላህ Subhanahu Wa Ta'ala ينزل ربنا ብለው ነብዩ አለይሂ ሰላቱ ወሰለም ሷሂህ በሆነ ሐዲታቸው የገለጹት አለ አላህ ወደ ሰማኡ ዱንያ ይወጣል የሚል ነገር ይሄንን አያዝና ምን አለ ጦጣ አለው ለላህ ያሉ ጌታ አላህ Subhanahu Wa Ta'ala እና ይሄ ሰው ሐቅ ሊባል የሚገባው ነው ምናልባትም ኢንሻአላህ ከዚች ቀጥዬ የተወሰኑ ሶስት ነጥቦች መናገር ስላለብኝ እናገራለሁ ኢንሻአላህ ባረከላሁ ፊኩም ወጀዛኩሙላህ ያ ማዓሽረ المسلمين انتبهوا بسم الله الرحمن الرحيم الحمد لله وحده صدق وعده ونصر عبده وأعز جنده وهازم الأحزاب وحده والصلاة والسلام على من لا نبي بعده وعلى آله وأصحابه وعلى كل من اتبع هداه أما بعد فيا معاشر المسلمين عباد الله يقول الله جل وعلا في كتابه الكريم وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام ويمشون في الأسواق وجعلنا بعضكم لبعض فتنة أتصبرون وكان ربك بصيرا شاء الله لإله يلقيت الله سبحانه وتعالى بالتكبر بهنا قرآن يلال وما أرسلنا قبلك إنه يا نبي الله يا أيها المزمل يا أيها المدثر يا رسول الله يا نبي الله إنيا كانت بستفيد مرسلوችን አላክም ኢላ ኢነሁም ለየእኩሉነ الطعام እነሱ ምግብ የሚበሉ የሚመገቡ ቢሆኑ እንጂ ወይምሹነ ፊል አስዋቅ በገበያ መካከል የሚንቀሳቀሱ ቢሆኑ እንጂ ስለዚህ አንተ ብቻ አይደለህም ሲደነቁ ማሊ هذا الرسول يأكل الطعام ويمشي في الأسواق ይሄ ሰው ምን ሆኖ ነው እንዴ ይበላል ይጠጣል በገበያ መካከል ይንቀሳቀሳል ወይ ይሄ ነው እንደ መላእክተኛው እያሉ ሲሳለቁብህ ካንተ በስተፊት ያሉ ሙርሰሎች ሁሉ የሚበሉ የሚጠጡ በገበያ መካከል የሚንቀሳቀሱ ናቸው በዚህ ትችት ማድረሳቸውና ይሄንን ነገር ማንሳታቸው ምንም ውስጥህን እንዳይነካ እንዳይጎዳ እያላቸው ነው ነብዩና አለይሂ ሰላቱ ወሰለም ረሱሉና አለይሂ ሰላቱ ወሰለም ዲፋዕ ያደረገላቸው وجعلنا بعضكم لبعض فتنة أتصبرون كفيلاتችሁ ለከፊላችሁ ፈተና አደረግ ትታገሳላችሁን ታገሱ አለ አላህ Subhanahu Wa Ta'ala فالغني فتنة للفقير والصحيح فتنة للمريض والشريف فتنة للوضيع ይሄንን አላህ Subhanahu Wa Ta'ala መካከል ላይ አድርጓል አበላልጧል ሰዎችን አበላልጧል ጤነኛው ለበሽተኛው ፈተና ነው ለምን በሽተኛው ለምንድነው እኔ እንደሱ ጤነኛ ለሆንኩት ይላል ሀብታም ለዲሃ ፈተና ነው ዲሃ ለምንድነው እኔ እንደሱ ያልከበርኩት ይላል የተከበረ አካል ደግሞ ዝቅ ላለው ለዝቅተኛው አካል ፈተና ነው ዝቅተኛው ለምንድነው እኔ እንደሱ ያልተከበርኩትና ለምንድነው እኔ እንደሱ ተጽዕኖ የሌለኝ ብሎ ራሱ ያገኘውን ያለውን በመርሳት ያለውን በመዘንጋት ያጣውን በመጠየቅ ከጌታው ጋር ይጣላል ፈተና ነው እርስ በርሳችን ሙስሊሞች አህሉ ሱና የአቂዳ ሰዎች በእነዚህ ሰዎች ላይ ፈተና ሆነዋል ለምን እየሰደቡ ነው ለላህ ያሉ ጌታ አላህ Subhanahu Wa Ta'ala ሳይቀር እየሰደቡ ነው ተመልከቱ ፈተና ነው እርስ በርስ ፈተና ላይ ነው ያለው ሰው ይሄ ነው አላህ አተስቢሩን ተታገሳላችሁ ታገሱዋል ወካነ ረቡከ በሲራ ጌታ ለላህ ያሉ ጌታ አላህ Subhanahu Wa Ta'ala ተመልካች ነው አለ አዋቂ ነው
ለኃያሉ ጌታ አላህ ሱብሓነሁ ወተዓላ ኢንሻአላህ። ይህን ያክል ካልኩ ብዙም አልሄድም። አጠር ያሉ 3 ነጥቦችን ነው አጠቃላይ ዳሰሳ የማደርገው። ምክንያቱም ሰሞኑን በሐጂ ዑመር ወይንም ደግሞ በሙፍቲው ሞት የተነሳ የተለያየ ነገር ግብግብ ተፈጥሯል። በዚህ ምክንያት ላይ ባለው የመሞታቸው ሁኔታ ያስከተለው ነገር አለ። ከዛም በኋላ ደግሞ የተቀበሩበት ሁኔታ አቀባበራቸው ያ በተነሳው ላይ ያሲን ኑሩ የሆነች ነገር ገለጻ ገልጿል እና የምናገረው የተወሰነ ስለ ያሲን ኑሩ፣ የተወሰነ ስለ ቅድሚያ ለተውሂድ ስለሚሉት፣ የተወሰነ ደግሞ ስለዚህ ሰውዬ ስለ ዑመር ገራዱ ወይንም ዑመር ኮቻ ስለሚለው የተወሰነች ነገር አጠር ያለች እናገራለሁ። ሰፊ አይደለም ኢንሻአላህ ቢኢዝኒላህ ዐዘ ወጀል። ምንድነው ያሲን ኑሩ ሰሞኑን የሆነች ነገር ተናገረ። ምናልባትም ከንግግሩ ሁላችሁም እንዳዳመጣችሁት የሆነ ጥቆማ ነው የሰጠው። አዲሱ ትውልድ ሰው አያመልክም። ስለዚህ የሐጂ ሞት የሐጂ ቀብር ማህበረሰቡን በጣም ሁለት ከፍሏል፣ እያንጫጫ ነው። ስለዚህ እልባት ሊሰጠው ይገባል። መጅሊሱ ከቤተሰቦቻቸው ጋር ተወያይቶና ተነጋግሮ ተግባብቶ እልባት ሊሰጠው ይገባል ብሎ ይህንን ንግግር ተናገረ። አያችሁ ይችን ንግግር በመናገሩ ያደረሱበትን ሁኔታ ምን ያክል መገናኛ ብዙሃኑ እንዴት ጮኸ! ስንት ማለት ነው፣ ስንት ጩኸት፣ ጫጫታ፣ ሁካታ። ብዙ እኮ ተናግሮ እኮ አይደለም ይቀረዋል እኮ። ይቺ ጥቆማ ምናልባትም ጥሩ ናት። አዎ ሽርክ ሊፈጠር ይችላል፣ ለሽርክ መስፋፋት ትልቅ አስተዋጽኦ ሊያደርግ ይችላል። አዎ ይህን ትክክል ነው ተናግሯል። ግን በቂ አይደለም። ጫዋን ነው መብቷት የተመለሰው። የሚገርመው ሙፍቲ ላይ ጥፋት አለ ብሎ የተወሰነ ጥፋት አለባቸው ያውቃል፣ ሁሉም ያውቃል። እስቲዋን በተመለከተ የተናገሩት ወሃቢያ እያሉ የተናገሩት ለነብይ አለይሂ ሰላቱ ወሰለም ሱቅ የለኝም እያሉ የተናገሩት እምነት መካከል መበላለጥ የለም ብለው የተናገሩት አያሌ ነገራቶችን ማንሳት ይቻላል። አንዷን ስህተታቸውን ተናግሮ አንስቶ የሆነች ነገር ቢናገር ምን ያክል ዱንያን በአንድ እግሯ እንደሚያቆማት አስብ። እሱም ይፈራል፣ ሁሉም ይፈራሉ። ይሄንን ምንም እንትን አትበለ። ይችን ስለተናገረ እንደ ወጋ አድርጎ ስለተመለሰ አልቆየምም እኮ እንደ ወጋ አድርጎ ተመለሰ፣ እንደ ጠቆም አድርጎ ተመለሰ። በዚህ ግን የወረዱበት ውርጅብኝ የተነሳ ቀውጢ ተመልከቱ። እዩ አንድ እዚህ ላይ መገንዘብ ያለብን ነገር አለ። ሐቅ አንተ ሳር ቅጠሉ ይወደዋል፣ ያከብረዋል፣ የማይወድ የለም። መንግስት ሰራተኛው፣ ተማሪው፣ ቅርአት ቀሪው፣ ምን ዱዓቱ የማይወደው የለም። መከሌን አትበል ብያለሁ። ይሄንን አንተም ይገባሃል ለምን እንደሚወዱ እወቅ። ሐቅ ከደበክ እውነትን ከሸፈንክ አለባብሰክ ከሄድክ ተረት የምታወራ ከሆነ ላይ መድላ የምታወራ ከሆነ ስለ ጋብቻ ብቻ የምታወራ ከሆነ ስለ ስራ ብቻ የምትናገር ከሆነ ስለ ዓላማ ብቻ የምትናገር ከሆነ ሽርክን ካልነካህባቸው አይነኩህም። ያጅባሃል፣ ላይክ ያደርጉልሃል ንግግርህን። የተባበሩ መንግስታት ድርጅት የሚሰጠው ምክር ዝም ብለህ ሁለገብ ተረት የምታወራ ከሆነ አየህ ሐቅ ስትናገር እንዴት እንደሚሆን ቢበረብረውሳ ሙፍቲ ተሳስተዋል እዚህ ላይ አትከተሏቸው በአኽጧዎቻቸው ብሎ እነዛን ነጥቦች 1 2 3 4 እያለ ቢቆጥር ምን ሊነሳ ነው? ምን ሊሆን ነው? ሌላ የቀረው በሁለት ይሰነጠቃል። እየጠራህ በሄድክ ቁጥር አጃቢህ፣ ከባቢህ፣ አይዞህ ባይ ከጎንህ የሚቆመው ቁጥሩ እየቀለለ ነው የሚሄደው። እወቅ ይሄንን። ሐቅ እንደዚህ ነው። والله ሐቅ እንደዚህ ነው። አዎ ሐቅ እንደዚህ ነው። ستعلم إذا انجل الغبار أتحتك فرس أم حمار. إيه غبار سلك إيه እስርህ ያሉትን አያቸው። አሁን ዙሪያን የከበቡን ተመለከትካቸው። አጥፊዎች ናቸው። አጥምደው አንተን መጠቀሚያ ነው የሚያደርጉት። ይሄ ነው። አታለባብስ፣ ሐቋን ተናገር። ሁሉም ማንኛውም ዱዓቶች የተባለ ሁሉ አላህን ፍሩ፣ ይተቁላህ፣ እውነት ተናገሩ፣ ይጮሁባቸው። ይሄ ነው። እኔ ሌላ እዚሁ ላይ የገረመኝ ነገር ምንድነው? ዒባደላህ ያለንበት ዘመን በጣም ከባድ ነው። ጥንቃቄ የሚያስፈልገው ነው። ትዕግስት የሚያስፈልገው ነው። عن أنس بن مالك رضي الله تعالى عنه فيما رواه الترمذي رحمه الله تعالى قال رسول الله صلى الله عليه وسلم يأتي على الناس زمان يهون جزي بسويش لا يمتعلل الودفي القابض على دينه كالقابض على الجمر. دينون مجد تعرفوا يا زسو لك فمن دمج أبد إمي هون بد جزي عند زهنة زمن يمتعلل النبي عليه الصلاة والسلام. أنكر يعني يصحح هذا الحديث العلماء كالإمام السعدي رحمه الله تعالى والألباني. ተመልከቱ ይሄ
ምን ያክል እንደሚያንገበግብ ሐቅ ስትናገር። አለባብሶ መኖር እኮ ቀላል እኮ ነው። መግባባት ቀላል ነው። ከቃሚው ከጫሹ ከጠጩ ከምኑ ፏ ብለህ መሄድ ቀላል እኮ ነው። ግን ዱንያ ናት። ስለ አኺራ ተጨነቅ፣ ስለ አኺራ ጉዳይ ተጨነቅ። ምክንያቱም ከኛ የሚጠበቀው ሐቅን ሳንደብቅ በትክክል ለኡማ ማድረስ፣ ይሄ ግዴታችን ነው። ይሄ ልንገልጽ የግድ ተልቢስ እንዳንጠቀም ዲናችን ላይ ወላ ተልቢሱ الحق بالباطل وتكتموا الحق وانتم تعلمون። ሐቅና ባጢልን አትቀላቅሉ፣ ሐቅንም አትደብቁ እናንተ እያወቃችሁ አታድርጉ። ይሄንን ብሎ ለኢላህ ያሉ ጌታ አላህ Subhanahu Wa Ta'ala አይሁዶችን ሲያወግዝ ለአይሁድ ብቻ አይደለም ይሄ የመጣው። ይሄ ሁላችንም የሚመለከት ነው። ጥንካሬ ይኖረን እዚህ ላይ ተመልከቱ። ሙፍቲን እዩ አንድ ነገር በጣም አደገኛ አሁንም ጧሃን እየካባችሁ ነው። አሁንም ሌሎችን እየካባችሁ ነው። ሳይገባን ቀርቶ አይደለም። እንንገራችሁ በቃ ሱፊይንና አህባሽን መለየት ትፈልጋላችሁ። የአቂዳ ልዩነት የላቸው። አሻዕሪዮች ናቸው፣ ማቱሪዲዮች ናቸው፣ ዑባዱል ቁቡር ናቸው፣ ዑባዱል አድሪሃ ናቸው። እናውቃለን። ይሄንን እስቲጋታው ምን የሀገራችን ሱፊይ መሀል ላይ ያደግ ነው እናውቃለን። አህባሽ ለየት የምትለው ፖለቲከኛ ናት፣ ስልጣን ፈላጊ ናት፣ የስልጣን ጥማት ያለባት ናት። ጥላቸዋል ለከት ያለፈ ነው፣ ልክ ያለፈ ነው፣ ከጉድ በላይ ጉድ ነው። ግን ሁሉም ጉድ ናቸው፣ ሁሉም ጉድ ናቸው። እናንተ ሱፊይን አጀባችሁ። ለዚህ ነው እስቲጋታ ላይ ሽርክ ላይ እምን ላይ ያለውን ተጽዕኖ ላላ አድርጋችሁ ቅርንጫፋው የምታደርጉት። ለዚህ ነው ወላሂ በጣም ነው የታዘብናችሁ። እጅግ በጣም ልዩነት የላቸውም በአቂዳ በኩል የተወሰነ ጨምረው ይሄዳሉ፣ የሆነ ደረጃ ጨምረው ይሄዳሉ ከኒሷብ በላይ። ሁሉም ግን ኒሷብ ደርሷል። ሌባ እኮ 1 ቢሊዮን የሰረቀም 1 ሚሊዮን የሰረቀም ቢሊዮንና ሚሊዮንን አይደለም እኛ የምናወዳደረው። ሁለቱም ግን ኒሷብ ደርሷል። በቃ አለቀ፣ ይቀነጠሳል። ይሄ ነው ያለው። ልዩነት የላቸውም በአቂዳ በኩል። እናንተ ግን ነጧሃን አጅባችሁ ከስልጣን ከምን አኳያ አሰልፋችኋል። ይሄ የፖለቲካ እንጂ እምነት አይደለም። የሐቂቃ ይሄ ፖለቲካ ነው፣ እምነት አይደለም። እነገ ላይ የሚመጡት እነዚህ አካላቶች ናቸው። እነገ ላይ የሚረብሹ እነዚህ አካላቶች ናቸው። ሙፍቲን እናንተው ሰቃቀላችሁ፣ እናንተው አመጣችኋቸው፣ እናንተው አስውባችሁ፣ እናንተው አስጊጣችሁ፣ በጽሁፍ አስውባችሁ አመጣችኋቸው። እላይ ደረሱ፣ ከፍ አሉ፣ ሙፍቲ ሆኑ፣ ተቀዳሚ ነኝ አሉ፣ ከኔ በፊት ማንም የለም አሉ። እሳቸው ፈትዋ የሰጡትን ያሲን ኑሩ መድረክ ላይ ጁሙዓ ላይ ቆሞ ቢናገር ማንም ያፈርሰው የእሳቸውን ፈትዋ። ለምን? ትልቁ ሙፍቲ ናቸው። ትልቁ ሙፍቲ ጋር ያሲን ኑሩ እንዴት ይደርሳል? ይህን ግንዛቤ ማህበረሰብ ውስጥ እንዲፈጠር ያደረጋችሁት እናንተ እኮ ናችሁ። እናንተው ራሳችሁ ማአቱን ታመጣላችሁ። አንቺው ታመጪው አንቺው ታሩጪው አይነት ማለት ነው። ራሳችሁ አናታችን ላይ ሰቀላችኋቸው። ራሳችሁ እዚሁ ኡማ አናት ላይ ሰቀላችሁ። እንደገና መለሳችሁ እናንተው ተደክማላችሁ። ምንድነው ይሄ ስራ? ምንድነው? ምን አይነት ልፋት ነው? ምንድን ልፋት ነው እናንተ ይሄ አይነት? ወላ ተኩኑ ከለቲ ነቀضت غزلها من بعد قوة انكاثا። ድጋም እኮ ነበር የምትደክመው። ገምዳ ተተረተራለች። አውጣታችሁ ናውረድ አይወርድም። ልፋት ነው። አለፋችሁም፣ ብዙውን አደከማችሁት፣ እናንተም ደከማችሁ። የማይሆን ነገር ነው አይደላችሁ። አሁንም ራሱ ዙ ውስጥ እየገባችሁ ነው። እነ ጧን ተሸክማችሁ ጤነኛ ሳለ መስላችኋል እንዴ? ይሄ ሁሉ ሙሽሪክ እኮ ነው እንዳለ። ላኢላሃ ኢላላህ። ስለዚህ ይሄ ነው። አላህን ፍሩ። ሌላ ለዛ ይሄ ምክትል ላይ የሚያስቀምጡት ነጭ እንትን ትልቅ ኩፍያ አድርገው አረብ የሚመስል ወፍራም ግብዳ ነጭ ጥምጣም አድርገው ለሱፍዬ ነው ይህንን አምጥተው ቁጭ አድርገው ነገ የሆነች ነውጥ ብትነሳ ይሄ ማህበረሰብ ይበልጥ ነው የሚጎዳው። እንዲያናስተምር አታድርጉን። አላህን ፍሩ፣ ወላሂ አላህን ፍሩ። ይሄንን ነው የምላችሁ። ንግግር ላይ ደግሞ ግፋበት በሉት። ያሲን ኑሩ ይግፋበት በቃ ትልቅ ደረጃ እንዲደርስ። አለበለዚያ እኮ ጫፏን ነው ነካ አድርጓት የተመለሰ። መቼም እኛ ሁሉም እንዲተውበት ነው የምንፈልገው። ሁሉም እንዲስተካከል አቂዳውን አሳምሮ ጠንክሮ ይዞ ይህንን ኡማ ካለበት ከሽርክ አሮንቃ መጅርጡ አውጥቶ አሳምሮ በደም ውልውል ያለ በአቂዳው ያማረ በሱና የተዋበ ትውልድ እንዲፈጠር ነው ዓላማችን። ይሄ ነው እንጂ እኛ ሙስሊምን የማጨቃጨቅ የማነታረክ የማባላት የማጣላት እኛ ሙስሊሞች ላይ ጥቃት የማድረስ ዓላማውም የለንም፣ ተልእኮም የለንም። ለስልጣንም ፍላጎቱም ዓላማውም ስለለን ማንም አይጠቀምም በእኛ። እኔ እውነቱን ነገር ማንም አይጠቀምብንም። ወሊላሂ አልሐምዱ ወልሚና ማንንም። ለምን? ኩፍር ብለን ስለምናስብ ፖለቲከኛ ጋር አንገጥም። ለምን? እንደምንከፍር ስለምናቀው
ቤተክርስቲያን እንደማልሄድ ሁሉ ፖለቲከኛ ጋር ልቀመጥልህም በቃ አልፈልግም። ማንም ፖለቲከኛ እኛን አይጠቀምብንም። እውነታው ነጩ ይሄ ነው። ማንም ስልጣን ዓላማውም የለንም ፍላጎቱም የለንም። ትውልድን እንቀይራለን እናነጻለን بإذنላህ عز وجل ቁርአንና ሐዲስን በመጠቀም እኛ እነ ኢብኑ ባዝን ታውቃላችሁ፣ እነ ኢማም ፈውዛንን ታውቃላችሁ፣ እነ ኢማም ራጂህን ታውቃላችሁ። እርምጃ አንቀድማቸው። እርምጃ ስንዝር ልበልህ ከዛም ያነሰ አንድም ጨምረን የመጣናት የለችም አንጨምርም። ይሄ አንዱ። ሁለተኛው ይህ ቅድሚያ ለተውሂድ የሚባለው ትውልድ አሁንም እንግዲህ ቅድሚያ ለተውሂድ ብለው ዳዕዋውን ጠልፈውት ነው። የተጠለፈ ዳዕዋ ነው። ይሄ ዳዕዋ የተጠለፈ አቅጣጫውን ያልጠበቀ አረም የሆነ ዳዕዋ ነው። ዳዕዋ እየሄደ ያለው ስለ ሙፍቲው አንድ ነገር አልተናገሩ፣ ስለ ጦሃ አንድ አይናገሩ፣ ስለ ዑመር ኮምበልሻ በታዕይን አከፍረዋለሁ የሚል የለም። ለምን ሁጃ ቆመን ነው የሚሉት። እንደው ቢላሂ አለይኩም ደጋግሜ ተናግሬያለሁ። ሁጃ እንደው ማቆም በሚለው ተውትና አልዑድር ቢልጀህል የለም የሚለውን እንተውና ሁጃ አቁመን እናክፍር በሚለው በእናንተ እንኳን ብንሄድ እነሱ ሁጃ ደርሷቸዋል አልደረሳቸውም? ደርሷቸዋል። በሸይኹል እስላም ኢብኑ ተይሚያ ራሱ አካሂዱ በሸይኹል እስላም መሐመድ ኢብኑ አብዱል ወሃብ hatta በኢብኑ ዑሰይሚን ሁጃ አቁሙ ይላሉ በሚሉት እነሱ ሁጃ ደርሷቸዋል አልደረሳቸውም? እስኪ ተፍሲራቸውን ተመልከቱ ቢላሂ አለይኩም። ወለም يخطر في باله شيء ምንም አይነት ልቡ ላይ ውል ያላለው ነው የሚባለው። አረብያ ቀርቶ ነሁን እያቀላጠፈ በላጋውን እየፈተፈተ መንጢቁን እየተናገረ ፊቅህን አገላጦ وكذلك ተፍሲር እያቀራ የአህሉ ሱነቲ ወልጀማዓዎችን የአቂዳ ኪታቦችን እያየ እየተመለከተ ረድ እያደረገ ሁጃ አልደረሰውም ብትለኝ አንተ ባፍጥነ የተደፋ ጉደኛ የጉድ የተሸከምክ አረመኔ ጸራ አቂዳ ማለት እናንተ ናችሁ። ግን ቅድሚያ ለተውሂድ ብላችሁ አጀባችሁ። التوحيد اولا የሙዕተዚላዎችም ጥሪ እኮ ነው። ሙዕተዚላዎችም التوحيد اولا ፕሮግራም አላቸው፣ ኪታብ አለ። التوحيد اولا ለሙዕተዚላዎች التوحيد اولا የሚል ፕሮግራም እነሱም አላቸው። እኔ በጣም እኮ ነው የሚገርመኝ። መጀመሪያ ገጠር ያለ ከተማ ያለ እምን ያለ ልዩነት የለም። ጃሂል ሽርክ ከሰራ ሙሽሪክ ነው። يقول الله جل وعلا اذهبا الى فرعون انه طغى አንተ ሙሳና ሃሩን ሆይ እስኪ ፈርዖንን ሄዱና አስተምሩት እነሆ ጠሟል አለ። ጠሟል ፊዕሉ ማዲ ወስፍ ነው። ይሄ ልክ ጧጊን እንደሚለው እስመ الفاعل ነው። ማዲ ወስፍ ነው። ሁለቱ ወስፍ ይሆናሉ ሁለቱ። ጠሟል አለ አላህ። ጠማማ ብሎታል ምን ከማለት በፊት እነሱ ከመሄዳቸው በፊት ሁጃ ቆሞበታል። መቼም አትለኝ ገና ነብይ እየተላከ ይሄ በግልጽ የተቀመጠ ነው። አይ እነዛ እኮ አስልይ ሙሽሪክ ናቸው፣ እነዚህ እኮ እስልምና ውስጥ ገብተዋል። ከየት አመጣህ ይሄንን ተፍሪቅ? ከምን አመጣሁ? ከምን ላይ ይዘው ነው? ከምን አገኘሁ? ይሄ ከኪስ እያወጣችሁ የምትሰጡት ሹብሃ መልቀቂያ እኮ ነው። ይሄ የለም አልተቀመጠም። እንደዚህ አይነት ሽርክ የሰራ ሰው ሙሽሪክ ነው። ሽርክ የሰራ ሰው ሙሽሪክ ነው። አን ያዕቡዱላህ ወጅተኒቡ ጣጉትን የተቃረነን ነብያቶች ሲመጡ ይችን ተቃርኖ ያገኙትን አክፍረዋል። አን ያዕቡዱላህ ወጅተኒቡ ጣጉት فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى بطاغوت يكاده بالله يامنه عباد القبور بطاغوت الكادو مشركوች ናቸው ቀጥታ نعاملهم معاملة المشركين إذا كانوا جهلاء أما بعد البيان فيعلم دنيا حد ቋቋምባቸዋል አኸራ የእሳት እንትን ለእሳት ይጋለጣል ሁጃ ከቆመባቸው ሳይቆምባቸው ሙሽሪክ ብለን ሙዓመላ እናደርጋለን። አላሁ አዕለሙ ወአብሰሩ ቢሂም ፊል አኺራ። በቃ ይሄ ነው እነ ኢብኑ ባዝ ያስቀመጡት፣ እነ ኢማም ፈውዛን ያስቀመጡት፣ ፈትወ ዳኢማዎች ሙሉን ያስቀመጡት፣ እነ ኢማም ሉሐይዳን ያስቀመጡት፣ እነ ኢማም ራጂህ ያስቀመጡት፣ እነ ሱለይማን ብን ሳህማን እነ አቡ ጠይን ያስቀመጡት፣ ይህ ሁሉ አይማ እነ ሸይኹል እስላም ኢብኑ ተይሚያ እነ ኢብኑል ቀይም ይሄንን ያስቀመጡት። ሁጃ በማቆም ራሱ ብትመጣ እነዚህ አኢመተል ሙሽሪኪን የሆኑትን አካላቶች በተውልና ዲናለን። ወላሂ እኔ የናንተ እንደ በጣም እየገረመኝ እኮ ነው። ከዘመን ከጊዜ ከሰዓት ሰዓት በጣም ከክስተት ጀህል ላይ አይደሉም። እነ ሙፍቲ እነ ዑመር ኮምበልቻ ጀህል ላይ አይደሉም፣ በተውል ዲናል። አረ ለአላህ ብላችሁ ላኢላሃ ኢላላህ ትውልዱን እያሾቃችሁት እኮ ያላችሁት እናንተ እኮ ናችሁ። አብይ ሽርክ ዑመር ኮምበልሻን ብናገረው ሽርክ ላኢላሃ ኢላላህ ይልሃል። በቃ አሁን አነደደው ሰራለት ሊያወጣው ነው መሰለኝ ምናምን ስትል ግን ሙተአዊል ነው፣ ግን ሙአዊል ነው፣ ግን ሙቀልድ ነው።
ሌሎቹን በጀህል አጥራችኋቸዋል፣ በተቅሊድ አጥራችኋል፣ በተውል አጥራችኋል። መከራ አሳያችሁ እኮ መከራ ማለት ኡማውን እያሾቃችሁ ያላችሁት እናንተ ናችሁ። ሱብሃንአላህ እናንተን ቅድሚያ ለተውሂድ ብሎ አየር ላይ ሽርክን ብቻ የምታወግዝ ሽርክን አውግዝ፣ ስራውን ጥላ እንጂ ሰውየውን አትጥላ። ኢና ቡራአኡ ሚንኩም ወሚማ ተዕቡዱነ ሚን ዱኒላህ ይችን በደንብ አድርገህ ያዝ። ኢና ቡራአኡ ሚንኩም ወሚማ ተዕቡዱነ ሚን ዱኒላህ ከሁለቱም ነው መጥራት ያለብን። ካላከፈርክ ደግሞ አጠራህ ይባላል። ሽርክን ብቻ ይቀጠቅጣሉ። ሙሽሪኩን ተው ለምን ሽርኩን ጥላ ሰውየውን አትጥላ አይነት ማለት ነው። ይሄ እኮ በጣም አስቀያሚ የሆነ አካሄድ እኮ ነው። እኔ በዚህ ጥቆማ ከሰጣችሁ ብዙ ጊዜ ቅራአት ላይ ስለምንገናኝ ኢንሻአላህ እነዚህ አጭበርባሪ ስለሆነ አጭበርባሪ ልዩነት የላቸውም እኮ እነዚህ ከኢኽዋን ጋር ኢኽዋን ምን ይባባላሉ እንጂ በመዳኺላና በኢኽዋን መካከል ምንም ልዩነት የለም። ልዩነት የላቸውም። አንድ ናቸው። ምንም ልዩነት የላቸውም። አብየት ሽርክ ማለቱ ብቻ ነው። መንዙማ እያመጣ ሰምተህ ማታቀውን እያሰማህ አብየት ሽርክ ላኢላሃ ኢላላህ ጉድ ስማማ ይልሃል። ጉድ ሰማው። ሰውየው ምን ሆነ? ምንም አይሆንም። ሰው ወይ ሙተአዊል ነው ወይ ጃሂል ነው። ከዛ ይዘን ወይ ሙቀሊድ ነው። ላኢላሃ ኢላላህ። ሶስተኛና የመጨረሻ አጠራ አድርጌ ስናገር ዑመር ወይንም ይሄ ይመር ገነቴ ይመር ኮቻ የሚባለው የተንገበገበ ፊርዓውን እንኳን እኮ አልኳችሁ እንደሱ አልተናገረም። ኢብሊስ ራሱ فبعزتك ብሎ ነው አላህ Subhanahu Wa Ta'ala በሩቡብያ እኮ ያምናል። አባ ወስተክበረ ወካነ من الكافرين አሻንጉሊት እኮ ነው እያለ ያለው። ይሄ በሐዲስ በቁርአን የተጠቀሰን በሐዲስ በቁርአን የተነገረን አሻንጉሊት ብሎ እየቀረጸ ያለው እኔ እናንተ ከምናስተምረው ሷሃቢዎች የተረዱትን ነብዩ ያስተማሩትን ሐዲስ ቁርአን የሚገልጸውን የልዕላ ኃያሉን ጌታ አላህ Subhanahu Wa Ta'ala ባህሪን አገጣጠመና አሻንጉሊት ሰራ። አሻንጉሊት ብሎ ተናገረ። ይሄ እኮ ከነታንያሁ በላይ እኮ ነው። ይሄ እኮ ከአይሁድ በላይ እኮ ነው። እንዲሁ ኢብሊስ ራሱ የሚያስታውሰው አይመስልህም? አንዳንድ ያነጋገሩን የሰውየው ጋጠ ወጥነት ስለመለከተ ይሄ አሁን እናንተ ጋር ሙስሊም ነው ወላሂ ወቢላሂ ወተላህ ዑመር ኮምበልሻል እንደዛ አይነት ንግግር እየሰማ እንደዛ አይነት የሱን አካሄድ እየሰማ ሙስሊም ነው የሚል ፈሆ ካፊር አው አክፈሩ ሚን ከዑመር ኮምበልሻል በላይ ካፊር ከሃዲ ነው የሚሆነው። እንደዛ አይነት ውስጥ አላህን እንደዚህ እየሰደበ እየሰማ ላኢላሃ ኢላላህ አላህን ሰደበውና ይሄ እኮ ረድ ብቻ አይደለም የሚደረግበት ሐቅ ሊባል የሚገባው እኮ ነው እንዴ። ከእፎይ በላ እኮ ነው ተናገረው። እፎይ ነብዩን አለይሂ ሰላቱ ወሰላም በልጅነት ሲል ደፈረ አይሻን ደፈረ ተብሎ ብሎ ተናገረ፣ ተሳደበ ዲናችንን ተብሎ ነብዩን ስለሰደበ ቀውጤ ነው አይደል ተደረገ። ይሄ አላህ Subhanahu Wa Ta'ala አሻንጉሊት እያለ እኮ ነው ጦጣ እያለ እኮ ነው እየተናገረ ያለው። አገላለጹን እንኳን ተመልከት። አሻንጉሊት ነው እንደ አሻንጉሊትም አይደለም ያለው አሻንጉሊት ብሎ ነው የገለጸው። እናንተ ትንሽ አይከፋችሁም? አጮሁም? ላኢላሃ ኢላላህ። ኧረ ተው አቅም ያላችሁ የተወሰነ ነገር ኧረ በንግግርም ተንቀሳቀሱ። እንደው ቢቻል እኮ ልንገራችሁ ይሄ እኮ ቁርአን እኮ ሲያስቀምጥ ሌብነት ሐራም ነው ብቻ አይደለም ሌብነትን ብቻ አይደለም ያወገዘው። ወሳሪቁ ወሳሪቀቱ ፈቅጠዑ አይዲየሁማ ጀዛአን ቢማ ከሰባ ነካለን ሚነላህ ወላሁ ዐዚዙን ሐኪም። ልዕላ ኃያሉ ጌታ የነገረን ይሄን ወንድ ሌባና ሴት ሌባ እጆቻቸውን ቁረጧቸው አለ አላህ Subhanahu Wa Ta'ala በሰሩ ስራ ክፍያ ከአላህ Subhanahu Wa Ta'ala ቅጣት ሲሆን ይሄው እጅ ይቆረጣል። አኺራ ላይ አንተ እኮ ትቀጣለህ። እንደዚህ ሌባ ሆነህ እኮ እንደዚህ ትሆናለህ። ጀሃነም አላሉ ትቀጣለህ። ይሄን ብቻ አይደለም ቁረጡም አለ አላህ Subhanahu Wa Ta'ala እጃቸው እንዲቆረጥም። ለምን እተቁላህ አያድነው አይከለክለውም። ብዙውን ሰው ባለጌ ነው፣ መረን የለቀቀ ነው። ይሄ አካል እኮ እየሰራ ያለው ስራ እየተሳደበ እንዴት ንቅንቅ አለ ማለቱ እኔ ሰላማዊ ሰልፍ ውጡ አይደለም። እንዴት መቀዝቀዙ እንዴት ነው? ይሄ እኮ ኹጥባ ሊኸጡበት የሚገባ የሐጂ ዑመር ሙፍቲን ወይንም የዛን ንግግር ላይ በረታቸው። ይሄንን አትልቀቁ።
እንደው አቅም ያላችሁ ሰዎች والله ቢላሂ አለይኩም እንደው እዛ ዑመር እንዴ የመርኮች አካባቢ የላችሁም እንዴ لا اله الا الله ይሄ እኮ ዑመርኮች አካባቢ ያለ አትይዙትም አታሲዙትም الزانية والزاني فاجلدوا كل واحد منهما 100 جلدة ولا تأخذكم بهما رأفة في دين الله إن كنتم تؤمنون بالله واليوم الآخر وليشهد عذابهما طائفة من المؤمنين ወንድ ዝሙተኛ ሴት ዝሙተኛ እያንዳንዳቸው 100 ግረፏቸው አለ በእነሱ ላይ ምንም አይነት እዝነት እንዳይይዛቸው በአላህ ዲን ላይ ግረፏቸው ዚና የሰራ እኮ አኺራ ይቀጣል ዝሙት የሚሰራ እኮ እንደዚህ ይጠብቀዋል አሉ ይሄን ብቻ አይደለም ቁርአን የተናገረው በሏቸው እንደዛ አይነቱ መጠቃት ያለበት እኮ ነው እንዴ ሌላ በቀር እኛ በህግ ወጥኛ በዱላ አንመታም እኛ አንገልም እዚህ ላይ አንደርስም ሌላ ስንት የሚጠቃበት አለ አታሽዘውም እንዴ ይሄንን እንዴ መያዝ ያለበት እኮ ነው እንዴ በቀላል የሚተው እኮ አይደለም እምነት እኮ እየተሳደበ እኮ ነው እንዴ ፈጣ አንተ የማን አንተ ኢየሱስ ብለህ ስዲባ ራሱ የተናገረውን ኢሳ የተናገረውን ትናገራለህ እንጂ ራሱ ነው የተናገረውን ሰው ነው ብለህ ትናገራለህ እንጂ ሰው እምነት ተሳደባለህ እንዴ የማይደረግ እኮ ነው ሰው ያፉ ሰፊ ነው ደፋር ነው የሆነ ነገር እኮ ይገባዋል እንዴ መያዝም ያለበት እኮ ነው ይሄ እኔ ደብድብ ግደል አይደለም እኔ እያልኩ ያለሁት ያንንም ማናግቱት ደብድብ ግደል አይደለም ህግ ወይንም ሌላ የሚያስቀጣህ ነገር ሰራ እያልኩ አይደለም ነገር ግን ትክክለኛ እርምጃ ሊደረግበት የሚገባ ሰው ነው አላህን እየተሳደበ ይሄንን ማታከፍር ሰው ካለ والله ተከፍራለህ ربما تكون انت اكثر منه እንደው ዑመር ገነቴን ሙስሊም የሚል ካለ والله ተከተላችሁ አትስገዱ فهو كافر بالله عز وجل ተከተላ አትስገዱ እንደዚህ አይነት ሰዎችን ረላ አላህ ብላችሁ لا اله الا الله አሻንጉሊት እያለ እየተሳደበ لا ኃያሉን ጌታ አላህን በሐዲስ በቁርአን ላይ የተጠቀሰውን ያንን አቀናጅቶ አህሉ ሱናዎች ስለተናገሩ እንዴ ምን አይነት ህሊና ነው ይሄ እኮ እሪ የሚያስጮህ እኮ ነው የሚያናክስ እኮ ነው ይሄ እንዴን ሰውዬ እንዴት አረታው በዚህ ነገር ላይ በስልጣን ላይ ያላችሁ የጊዜው ሰዎች ጊዜው ላይ ስልጣን ያላችሁ አካላቶች ይሄን ሰው ታው አሁንም ታው ሐቅ ሊባል ይገባዋል አፉ ሰፊ ነው እኛን አክፍሮናል ያክፍር በቃ ከመሰለው ደሊል አለ ካለ ሁክም ነው እየሰጠ ያለው ያክፍር በቃ ከፈረን ወሃብያ አታግቧቸውም ማለት እርዳቸው አይበላም ማለት ይበል እኛም ሽርክ እየሰራ እያልነው ነው ግን ፈጣሪን ሲናገር ግን ለኢላህ ያሉን ጌታ አላህ Subhanahu Wa Ta'ala በዚህ ልክ ሲያወርድ لا اله الا الله እንዴት ነው ትግስቱ የሚኖረው ዒባደላህ ረቢላሂ አለይኩም ይሄንን ሐቅ ሊባል የሚገባው ነው እላለሁ بهذا القدر اكتفي السلام عليكم ورحمه الله وبركاته بارك الله فيكم وجزاكم الله خير الجزاء